የቀነኒ አዱኛ ገዳይ ተያዘ። ጓደኞቿ እውነቱን አጋለጡ። ስላሟሟቷ አስደንጋጭ መረጃ ወጣ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩት በሉል እግዚአብሔር ስም ጠይቃለን። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ የሉል ምታኔ ጫናችሁ አበረታቱን። ኮሜንት ላይ እየገባችሁ ነፍስ ይማር ነፍስ ይማር ነፍስ ይማር እያላችሁ ጻፉ። እንግዲህ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ ልናደርስ መጥተናል። እስቲ ወደ መጀመሪያው ቪዲዮ እንግባ። በጥላቻ ንግግርም ይሁን በተግባር የተበደልን እኛ እያለን በዳይ ግን ከሳሽ ሆኖ መንቀሳቀሱን አሁንም ቀጥሎበታል። በእነፎይ ወንድሞቻችን ላይ የሚደረገው ማሳደድ አሁንም ድረስ ተጋግሎ እንደቀጠለ ነው የሚገኘው። ነገር ግን የቅድስት ቤተክርስቲያናችን የበላይ አካል እስካሁን ድረስ ዝምታን መምረጡ የሚያስተዛዝብ ሆኗል። የበላይ አካላቶች ሆይ እናንተ ስትፈልጉን እኛ ታተን እናውቃለን እንዴ? እኛ ስንፈልጋችሁ ለምን እናጣቸዋለን? እኛ ከአባቶቻችን አንበልጥም፣ አባቶቻችንንም አናዝም። ነገር ግን አባቶቻችንን እንጠይቃለን፣ እንሞግታለን። አባቶቻችን ሆይ በብዙ የቤተ ክርስቲያን ሰቆቃና መከራ ውስጥ ልናገኛችሁና ልትመሩን ያልቻላችሁት እንዲሁም ደግሞ አቅጣጫ የሚሰጡና የሚያበረታቱ ንግግሮችን ከናንተ ያላገኘንበት ምክንያት ምን ይሁን? ነገሮች ይሄን ያህል ውርጅብኝ ሆነው ሲወርዱብን እናንተን ከሜዳው ላይ ለምን እናጣቸዋለን? በሻሸመኔ ኦርቶዶክሳውያን ከመገደል አንገታቸውን እስከ መድፋት ድረስ መላቅጥ አጥቶባቸው ነገር ሁሉ ቀን ሲደፋባቸው እናንተን ቦታው ላይ አላገኘናችሁም። የቅበት ኦርቶዶክሳውያን ማንም ተሳልቆባቸው ትመለሱ ከሆነ ተመለሱ ተብለው በመዋረድ እንዲመለሱ ሲደረግ እናንተን ቦታው ላይ አላገኘናችሁ። ይሄ ለምሳሌ ሆነ እንጂ በጣም ብዙ በርካታ ነገሮችን መግለጽ እችላለሁ። የእናንተን እጅ ያላገኘንባቸው በጣም ብዙ አጋጣሚዎች አሉ። ከዚህ ያልተናነሰ በጣም የሚከፋው ነገር ደግሞ ሚዲያ ልሳኖች ምን አይነት ነገር እንደሚሰሩ ስታዩ ደግሞ የበለጠ ያማል። በእስልምናው በኩል ተጽዕኖ ፈጣሪ የተባሉ ገጾች ከምክር ቤቱ ጀምሮ ይህንን አይነት መረባረብ ሲያደርጉ የኛ የሚዲያ ልሳኖች ይሄው የኦቲሲ ሲምባስ ጎብኚ ማህበርን እያስተዋወቀ ነው። ይሄው ደግሞ አዲስ አበባ ሀገረ ስብከት ጨረታ ላይ ነው። ወቅቱንና ሁኔታውን አገናዝባችሁ ለልጆቻችሁ ድምጽ መሆን ካልቻላችሁ የእናንተ ሚዲያዎች ጥቅም በራሱ አጠያያቂ ይሆናል። እባካችሁ ክቡራን አባቶቻችን አባት ሁኑን። የልጆች መጠቃት ተነጥሎ ከሃይማኖት ተለይቶ የሚታይ አይደለም። ስለዚህ አጥቂዎቻችን የቤተ ክርስቲያን ልጆችን ከሃይማኖቱ በመነጠል ለብቻቸው ለማጥቃት ጥረት ሲያደርጉ እናንተ እንድትከላከሉን አሁንም በልጅነት መንፈስ እንማጸናቸዋለን። የኛ አባቶች ሴት ነው ያላችሁት የግድ ወንበራችሁ እስካልተነካ ድረስ ወጣችሁ መግለጫ አሰጡም ማለት ነው። 5 ኪሎ ውስጥ የምትገኙ ካህናት አባቶቻችን ባካችሁን የእናንተ ድምጽ ማለት የቅድስት ቤተክርስቲያን ድምጽ ማለት ነው። በአስቸኳይ ውጡና መግለጫ አስጡ። እናንተ የተሰደዳችሁለት ዓለም በቃኝ ብላችሁ ለማገልገል ምንናን የያዛችሁ አባቶች አምላካችሁ ኢየሱስ ክርስቶስ ላይ አፋቸውን ያላቀቁበት በአፋቸው የተጸዳዱበት ሰዎቹ ላይ እርምጃ እንዲወሰድ አሁኑኑ ውጡና መግለጫ ስጡ። የመነናችሁለት አምላካችን ኢየሱስ ክርስቶስ በማንም ወጠጤ ሲሰደብና ሲዘረጠጥ ቆማችሁ የምታዩ ከሆነ በጣም ታሳፍራላችሁ። ዝም እንደማትሉ ተስፋ እናደርጋለን። ሚዲያ ላይ ወጣችሁ የምትናገሩበት መግለጫ የምትሰጡበት ጊዜ ደርሷል። አሁን ላይ የእናንተ ወንበር አይደለም የተነካው። ይሄንን ወንበር የሰጣችሁ አክብሮና ቀድሱ ወንበሩን ያስረከባችሁ ኢየሱስ ክርስቶስ አምላካችሁ ነው። አምላካችን ነው የተሰደበው። ባካችሁን 5 ኪሎ ያላችሁ አባቶች ንቁና መግለጫ ሰጣችሁ ኢየሱስ ክርስቶስ ላይ አፋቸውን የከፈቱ በሕግ እንዲጠየቁ አድርጉልን። ድረስ አባት እያለን አባት እንደሌለን ላደረጋችሁን ለቤተ ክርስቲያን አባቶች በምትችሉት መጠን ኮፒ ሊንክ አድርጉ። የተዋህዶ ልጆች ሁላችሁም 50 ጊዜ ኮፒ ሊንክ አድርጉ። ይድረሳችሁ። እስኪ ልጆች ሆነን አባት የለንም ለማውራት በቅተናል። ምክንያቱም አባት ስለሌለን እናንተ በስልጣናችሁ፣ በጥቅማችሁ፣ በገንዘባችሁ ሲመጣ ብቻ የኦርቶዶክስን ተዋህዶ ወጣት እያስነሳችሁ አስገድሉ፣ አስጨፍጭፉ። ለየትኛው ለቤተ ክርስቲያን ልጅ ነው የቆማችሁት? እኛ የእናንተ ልጆች አይደለንም ወይ? ማተብ አድርገን ቁጭ ያልነው አባቶች አሉን የቤተ ክርስቲያን አባቶች አሉን ብለን ስለምናምን በኦርቶዶክስ ተዋህዶ ውስጥ ስላለን ነው። እናንተ ግን የየትኛው የኦርቶዶክስ ተዋህዶ ወጣት ሲነካ ነው አንድ ቀን ድምጻችሁን ያወጣችሁት? አውጥታችሁ አታውቁም። ለምን? ጥቅማችሁ፣ ገንዘባችሁ፣ ቤታችሁ ስለማይነካባችሁ የራሳችሁን ጥቅም ብቻ ለማንቀሳቀስ ቁጭ ስላላችሁ። እኛ እንኳን ምእመን እንደው አንድ እግዚአብሔርን አትፈሩ። የምትፈትቱለትን ስጋው ደሙን እናንተ ያቀረባችሁ ያንን እንኳን አትፈሩ። በቤተ መቅደስ ውስጥ ያያላችሁ እናንተ ያንን አትፈሩ። አንድ ለኦርቶዶክስ ተዋህዶ ቆማችሁ አታውቁም። ለራሳችሁ ጥቅምና ለራሳችሁ ገንዘብ የእንትና ቤት ተነካ፣ የእንትና ቤት ተነካ፣ የእንትና ምናምን ተነካ።
እኛ ዛሬ አውቀናል ማን አባት እንዳለው። ልጆቻችን ተነኩ ብለው በየሚዲያው በክስ እንዴት እየሄዱ እንደሆነ አይታችኋል። እናንተ ግን ለኦርቶዶክስ ተዋህዶ ወጣት አንድ ቀን ቆማችሁ አታውቁም። አባት ከሆናችሁ ወይ ተዉ ወይ በርቱ በሉ፣ ካለበለዚያ የአባትነት ጥቅማችሁ ፈጽሞ አይታየኝም። ይህንን ቪዲዮ 50 ጊዜ ኮፒ ሊንክ በማድረግ ለሁሉም አድርሱት። ቪዲዮውን እንደተመለከታችሁ ነው የተለያዩ የሃይማኖት አባቶች መግለጫ በሚሰጡበት ጊዜ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ወይም ደግሞ ቤተ ክህነት ምንም እስካሁን የሰጠው መረጃ የለም። በዝምታቸው ምክንያት እንግዲህ የሻሸመኔ ኦርቶዶክሲያን በግፍ ሲጨፈጨፉ እንግዲህ ዝምታን መርጠው ነበር። እንደዚሁም ደግሞ የዝቋላ አባቶች በግፍ ሲገደሉ ሲታረዱ፣ እንደዚሁም አርሲ ዶዶላ ላይ አንድ አባት ቄስ ከነ ልጆቻቸው በሳት ሲጋዩ እንግዲህ ይሄ ቤተ ክህነት ምንም የሰጠው መግለጫ የለም። ምን እስኪሆን ነው የምትጠብቁት? ወይስ ወንበራችሁ እስኪናቃነቅ ድረስ ነው የምትጠብቁት ለማለት ፈልጋለሁ። እንደዚሁም ስላሴ ካቴድራል ላይ ስላለው መስቀል እስካሁን ድረስ ምንም የተሰጠ መግለጫ የለም። በይለፍ ይለፍ እየታለፈ ብዙ የተሰሩ ስህተቶች አሉ። የመስቀል አደባባይ ፕሮጀክትን ማንሳት ያስፈልጋል። እንደዚሁም ደብረ ዕንቁ ልደታ ለማርያም የመስቀሉን ፕሮጀክት ማሰብ ያስፈልጋል ማለት ነው። አባቶቻችን ወይም ደግሞ የመንጋው መሪ አሁንም ዝምታን መርጠዋል። ለምን ቢባል እንግዲህ መልስ የላቸውም ማለት ነው። እንግዲህ አባቶቻችን እንደዚህ የመናገር ሞራሉ ባይኖረንም ግን ከልጆቻቸው ጎን ሊቆሙ ይገባል ብዬ አስባለሁ። ልጆቻቸው ላይ ሰይፍ ነው የተመዘዙና ወጥተው መግለጫ የመስጠት ግዴታ አለባቸው ብዬ አስባለሁ። አምላካችን ፈጣሪ ለሁላችንም ልቦና ይስጠን። የሊዲያ ልቦና የከፈተው መድኃኒዓለም የሁላችንም ልቦና ይክፈተው ለማለት ፈልጋለሁ። እስቲ ወደ ቀጣይ እንግዲህ አሳዛኝ መረጃዎች እየወጡ ይገኛሉ። የቀነኒ ገዳይ እንግዲህ በዋናነት እንደተገኘ ብዙዎቹ እየተናገሩ ነው የሚገኙት። የተለያየ የተጻጻፋቸው ቴክስቶች እንደዚሁም ፎቁንም በትክክል በካሜራ ተቀርጾ እየተመለከትን እንገኛለን። እስቲ ቪዲዮ አለ፣ እነሱ ቪዲዮዎች ተመልክተን እንመለስ። ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሐሳቡን በአማርኛ ነግራችኋለሁ። ጃለለ ጃለለ ጀደኒ ሲርቡፍ ጃለላፍ ጅራችሁ ወሊፍ አዳ ወለሎፍ የደሎን ወሊት ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲነ መከፈልቺሳ ብላለች። ምን ማለት ነው? ጠቅላላ ሐሳቡ ፍቅር ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል፣ ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሁፍን በብዙዎች ዘንድ ጥያቄን ያስነሳ ነውና እናንተስ ምን ትላላችሁ? እዚህ ላይ ሐሳባችሁን ኮሜንት ላይ አስፍሩ እስቲ። ድሮ አይደለችም፣ ብዙም አሁን ነገሮች ላይ አክቲቭ አይደለችም፣ ፍላጎት የላትም አይነት ነገር ተነሳና እኮ አሁን ከአንዱ ዓለም ጋር ናትና በጣም ነው የሚመታት። እኔ ይሄ የሰማሁትን ነው የምነግራችሁ። እንግዲህ በጣም ነው የሚመታት። ያዩ ልጆች ደግሞ ምንድነው ያሉት? ኢቭን ክለብ ውስጥ ሳይቀር ይመታታል፣ ሰው እያየ ማለት ነው። እውነት አይወጣም። አይኖ ኢትዮጵያ ውስጥ ገዳይ ማን እንደሆነ አይነገርም። ግን አንተ ከብት ቺኔ መሰለች ልጅ ለቤተሰቧ ትልቅ ተስፋ የነበራት ልጅ ዕውቀት ያላት ልጅ አንተ በየቦታ ጠጥቶ የትም በመውደቅ የምትታወቅና አሉ። እያንዳንዱን ነገር ሰምቻለሁ። እያንዳንዱን ነገር ሁሉ ሰምቻለሁ። ሰካራም ለቤተሰቦቿ ታስፈልግ ነበር፣ ለዛች ምስኪን እናቷ ታስፈልግ ነበር። ሁሉ ጊዜ አናቅም ማን እንደሚገለን ጋይስ። ባዳ አይገለንም እኮ አይገርምም? አብሮን የሚኖር ሰው ነው የሚገለን። የወለድንለት ያፈቀርነው መስዋዕት የሆንለት ሰው እንዲሆን ከጎኑ የነን ሁሉ የሚገለን። ለቤተሰቦቿ ብትተዋት ምን አለ? አንተ ጠጃም አሁን እርግጠኛ ታስረሃል? አይመስለኝም። አዝናለሁ። ምን አለ ለእናቷ ብትተዋት? እያንዳንዱ የተነገረኝ ማስረጃ፣ እያንዳንዱ ማስረጃ አንተ ነው የገደልካት። አንተ አዝማሪ፣ አንተ ነው የገደልካት። ተቃጥያለሁ። የገዛ ከዛ ከሙጀል ያውጣታክ፣ ከዛ እከካ አውጥታክ በአንድ ሸሚዝ ነበር አሉ ክለብ የምትሰራው። ምርመራ ምንም ምርመራ አትበለኝ። የኢትዮጵያ ምርመራ ነው። የኢትዮጵያ ምርመራ የትኛው የኢትዮጵያ ምርመራ ነው? የተገደለ ሰው እውነቱ ሲወጣ የምታውቀው እስቲ የትኛው ምርመራ?
የኢትዮጵያ ምርመራ ነው ማን እንደገደላት የሚነግር። ዳስዋይ በሰከንድ ሳጥን ውስጥ ተከታ ሄደችው ምርመራ ላይ ነው። ከሱና ከሷ ውጭ ቤት ማንም አልነበረም። ከምሽቱ 3 ሰዓት ገቡ። በቃ ብዬ አላወራም። እንዳለ ከተነገረኝ ማስረጃዎች ውስጥ እሱ ነው ይገደላት። ቀነኒ ከዚህም በፊት 2 ምናምን ሞክራለች ራስ ማጥፋት ከዚህም በፊት 2 ምናምን ሞክራለች። አንቺ ያልሽ ያለሽው አንዱዓለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው ያልሽ ያለሽው። አንዱዓለም ቤት ውስጥ ለመኖሩ ምንድነው መረጃው? ለጓደኛው ነግሮታል ውዴ። ኦኬ አብሮ እንዳሉ ጋር ሲያወራስ ከሱ ጋር በጣም የሚቀራረቡ ጓደኞቹ አሉት። የጣፉ ልጆች ናቸው ምናምን ብለው ሲሆን እኔ ለሊት 10 ሰዓት ነው የገባሁት። ከገባሁ በኋላ ደህና ነች አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው። ያን ዓለም እንትና እያሉ አይደለም። በጣም ትልቅ ጸብ ምናምን አለ መሀላቸው። በየጊዜው ጸብ አለ ቀነኒ እና እሱ ጋር መሀል ማለት ነው። እኔ ለእሱም ልደግፍ አልችልም፣ ለእሷም ልሆን አልችልም። ምክንያቱም ሁለቱም ደሜ ናቸው። ግን ሁለቱም መሀል ጸብ እንዳለ አውቃለሁ። ስለዚህ እሷ ተናዳ ራሷን ታጠፋለች ብለሽ ታስቢያለሽ? ባይዘዌ ቀነኒ እንደዛ ብሎ ነግሮናል። እሱ ከዚህም በፊት የሆነ ጊዜም ራሷን ታጠፋው ነበረ ምናምን ደርሽላት ነው ምናምን ብሎ ነግሮናል። ግን ይሄ ነገር አልወጣም ነበረ፣ መጀመሪያ አልሰማም ነበረ። ግን እሱን የነገራችሁ ራሷን ለማጥፋት እንደምትፈልግ ነው ራሱን የነገረ። ወረወረች ነው የምትለው አይደለም። በሚገባ የሚደበድባት ሰውዬ አልረካም። መጨረሻ ላይ ህይወቷን ቀጠፈው። አንዱዓለም የሚባለው በጣም ጋጠወጥ የነበረ ልጅ እንደነበረ ማንም ያውቀው። ልቡ አብጧል። ፌመስነቱ ቀይሮታል። ጭንቅላታቸው ውስጥ ይገባል። ከዛ በኋላ ማን አለብኝነት ይመጣል። ቤቱን ይበትናል። እርጉዝ ሴት ራሷን የማጥፋት ነገር ትመኛለች? እስቲ ንገሩ። እርጉዝ ሴት ለልጇ የምታስብ ሴት ራሷን ከሌሊቱ 9 ሰዓት አንስታ ወረወረች ነው የምትሉ? ወረወረች ነው የምትሉ? አይደለም። በሚገባ የሚደበድባት ሰውዬ አልረካም። መጨረሻ ላይ ህይወቷን ቀጠፈው። ዛሬ ልደቷ ነበር የልጅቷ። ዛሬ ከጓደኞቿ ጋር ሴሌብሬት ታደርገው ነበር። የጻፈችው ነገር ደግሞ ትላንትና ነበረ ጽፋለች በኦሮምኛ። ጽሁፍ የተጻጻፉት ሜሴጁን ከ8-7 ወር በፊት ነው። ምንድነው የሚለው? ላንብብላችሁ ሙሉ በሙሉ። ህይወት ከባድ ነው ውዴ አለች ቀነኒ። ከዛም አይ ነው ያለሽበት ይገባኛል፣ አውቃለሁ ያለሽበት ይገባኛል፣ ከፈቀድሽ ቸርች ለ2 ቀን እንግባ አለቻት ጓደኛዋ። ከዛም ቀነኒ ምን አለች? አንዳንዴ መናገር ራሱ ይከብዳል። ከዛም ጓደኛዋ ለሰው መናገር ምንም ጥቅም የለውም፣ እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ አለ። ከዛም ቀነኒ እሱስ ልክ ነሽ አለች። መሞት የተመኘው ሰው ነኝ ጌታን አለች ቀነኒ። ስትመልስላት ጓደኛዋ ውዴ አንቺ ጠንካራ ሴት ነሽ፣ ገና ምን አይተሽ፣ ብዙ ነገር ከፊትሽ አለ፣ እንደዚህ አትሁኝ በጌታ አለቻት። ከዛም ቀነኒ መልሳ ደከመኝ ውዴ፣ ከምችለው በላይ በጣም ደከመኝ ጌታን አለቻት። ጓደኛዋ ምን አለቻት? አይዞሽ የኔ ቆንጆ ጌታ ይረዳሻል፣ ያልፋል፣ ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ። የኔ ጎበዝ ትላንት ያን ሁሉ ነገር አልፈሻል፣ ዛሬም ያልፋል። እሺ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል የሚል የመጽሐፍ ቅዱስ ጥቅስም አብራ ላከችላት። ቀነኒ ምን አለች? በጣም የበዛ የአእምሮ ሰላም እረፍት ከምንም ነገር ይበልጣል አለቻት። ጓደኛው ምን አለች? ለዛ ነው ሁሌም ቢሆን ከምንም በላይ ራስሽን አስቀድ። እንግዲህ ቪዲዮውን እንደተመለከታችሁ ነው። እኔ በበኩሌ እንግዲህ እቺ እናት የአንድ ልጅ እናት ነሽ ብዬ አስባለሁ። ቪዲዮችም ላይ ተመልክቻለሁ። መቼም እናት ልጅ ያላት ራሷን አታጠፋም ብዬ ነው እኔ እንደራሴ የምገምተው። በዋና ተጠርጣሪነት እንግዲህ ባሏ መያዙ ብዙ መረጃዎች እየደረሱ ይገኛሉ። እንደዚሁም የተጻጻፈቻቸው ቴክስቶች እየወጡ ይገኛሉ። ለቤተሰቦቿ እንደዚሁም ለወላጆቿ ለአድናቂዎቿ መጽናናትን እንመኛለን። አሁንም ፍርድን የምንጠይቀው ከእግዚአብሔር ነው። እተኛ ዳኛው ይፈርዳል ብዬ አስባለሁ ማለት ነው። ምክንያቱም እንደነዚህ አይነት ነገሮች የሴት ልጅ ጥቃቶች በየሳምንቱ የምንሰማው ነገር ነው። ጆሮአችንን ያቆሰለው ነገር ነው። ሴት ልጅ ሀገርና ሴት ልጅ እናት ናት ሁሌም እንደምንናገረው ማለት ነው። እስቲ ወደ ቀጣይ ቪዲዮ እንለፍ። ይህንን መልእክቴን ለአዳነች አቤቤና ለዶክተር አብይ አድርሱልኝ። አዱዬ ኧረ ቦታው ጠበበን እኮ በእናትሽ። ትላንትና በቃ መስቀል አደባባይ ተጨናነቀ፣ አስፓልቱ ምናምን ተዘጋና ሌላ ቦታ ታዘጋጅልንም እና ቃል መስቀል አደባባይ የኛም ነው፣ ግን በቃ ጠበበን። ከ40 ሚሊዮን አለፍን፣ አስፓልቶች እንዳለ እንትን አሉና ከፊት ሆነ ስታመልኪ ነበረ። ያው አይተሽዋል።
ጠበበን እናቴ። ዶክተር አብይ ደግሞ በጣም ነው የምናመሰግነው። እንኳን መራህ ጌታን ለማገልገል እኛም ብለው የሚመጡ ሰዎች እንደዚህ አይነት አቀባበል ስለምታደርግላቸው ውድድ ነው የምናደርገው። ደግሞ ያስገረመኝ ቲቪዎች በጣም ነው የምናመሰግነው። እንደዚህ አይነት እና ቲቪ ነፋና ምናምን ጥሩ እንቅስቃሴ አድርጋችኋል። ተባረኩ። ምን አይነት የተባረከ ቀን ነው ብላችኋል። በቃ ቴንክ ዩ አዱዬ። ግን አስቢበት እንወድሻለን። ቪዲዮውን እንደተመለከታችሁ ነው። አሁንም ሊተውን አልቻሉም እነዚህ ግለሰቦች ማለት ነው። መስቀል አደባባይ ላይ እንግዲህ ፕሮግራማቸውን ማድረጋቸው ይታወቃል። ባለፈውም ተናግሬያለሁ። ላላፋት ዝማሬ ለዚች አማናዊት ለሆነችው ቅዱስ ቤተክርስቲያን በራሷ ይዞታ ላይ ሳይፈቀድላት እንግዲህ ሌላ ሃይማኖቶች እንግዲህ እንደፈለጉ እየሆኑበት ይገኛሉ። አሁን ደግሞ ጠበበን እያሉ ኦርቶዶክሲያንን ለመተቸት የሚሞክሩበት መንገድ ነው። እንግዲህ እቺ ቅዱስ ቤተክርስቲያን በብዙ መልኩ ሊተዋት አልቻሉም። አሁንም አገልግሎቱ እንደተመለከታችሁት በቲቪም ሲተላለፍ ነበረ። እንግዲህ የቅዱስ ቤተክርስቲያናችንን እና የቅዱሳት የተለያዩ ዝማሬ መሳሪያዎችን ከበሮችን እንደዚሁም አለባበሷ ነጠሎች ሁሉ ያልወሰዱት ነገር የለምና እነዚህ በእግራቸው ለብቻቸው መንቀሳቀስ የማይችሉ የቅዱስ ቤተክርስቲያን ፓራሳይቶች ናቸው። አሁንም ቅዱስ ቤተክርስቲያናችን ሊተዋት አልቻሉም ማለት ነው። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያድርግልን፣ በተዋህዶ ሃይማኖታችን ያጽናን ለማለት ፈልጋለሁ። እስቲ የመጨረሻው ቪዲዮ አለ፣ እሱ ቪዲዮ ተጋበዙልኝ። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ። የራይልንም ባያበሰው መድኃኒዓለም የእኛንም ልቦና ያብሰው። የሰማዕቱ የቅዱስ ጊዮርጊስ የሰማዕቱ የቅዱስ እስጢፋኖስ ረድኤታቸው በረከታቸው ይደርብን። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በዚህ አጋጣሚ በሰላም አደረሳችሁ ለማለት ፈልጋለሁ። እንግዲህ ኮሜንት ላይ እየገባችሁ ነፍስ ይማር እያላችሁ ጻፉ። ሰብስክራይብ ያደረጋችሁ አበረታቱን። በቀጣይ ቪዲዮ እስክንገናኝ ድረስ ግን ሰላም ቆዩ።